ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች በዚህ ሳምንት ቅዳሜና እሁድ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን የዳሰስንበትን ልዩ ጥንቅር ይዘን ቀርበናል። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። ዛሬ ቅዳሜ ቼልሲ ከሰንደርላንድ፣ ኒውካስል ከፉልሃም፣ ማንቸስተር ዩናይትድ ከብራይተን፣ ብሬንትፎርድ ከሊቨርፑል የሚያደርጉት ጨዋታ የሚደረግ ሲሆን ቼልሲ ሰንደርላንድ እንዲሁም ኒውካስል ፉልሃምን የሚያስተናግዱበት ጨዋታ ከቀኑ 11 ሰዓት ሲል የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ከብራይተን ጋር የሚያደርገው በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ብራይተንን የሚያስተናግድበት ጨዋታ ምሽት 1 ሰዓት ከ30 ሲል የሚደረግ ሲሆን ብሬንትፎርድ ሊቨርፑልን የሚያስተናግድበት ጨዋታ ደግሞ ምሽት 4 ሰዓት ሲል የሚደረግ ጨዋታ ነው። ወደ እሁድ ወደሚደረጉ ጨዋታዎች ደግሞ ስንሄድ ቦርንማውዝ ኖቲንጋም ፎረስትን፣ አርሰናል ክሪስታል ፓላስን እንዲሁም አስቶን ቪላ ማንቸስተር ሲቲን የሚያስተናግዱበት ጨዋታ የሚጠበቅ ጨዋታ ሲሆን ሁሉም ጨዋታዎች ከቀኑ 11 ሰዓት ሲል የሚደረጉ ጨዋታዎች ናቸው። በለንደን ደርቢ ጨዋታ መድፈኞቹ በሜዳቸው ክሪስታል ፓላስን ያስተናግዳሉ። የፕሪሚየር ሊጉን የደረጃ ሰንጠረዥ የሚመራው አርሰናል ጨዋታውን የማሸነፍ ከፍተኛ ግምት የተሰጠው ሲሆን ክሪስታል ፓላሶችን በቀላሉ እጅ እንደማይሰጡ ይጠበቃል። ባሳለፍነው ሳምንት ከሜዳቸው ውጭ ፉልሃምን የገጠሙት መድፈኞቹ 1-0 አሸንፈው መመለሳቸው ይታወሳል። ለአምስተኛ ጊዜ ተከታታይ ድሎችን አስመዝግቧል ሚኬል አርቴታ። በሁሉም ውድድሮች በሻምፒዮንስ ሊግና በፕሪሚየር ሊግ ውድድሮች ለአምስተኛ ጊዜ ተከታታይ ድልን ማስመዝገብ ችሏል። አትሌቲኮ ማድሪድን 4-0 በማሸነፍ ለአምስተኛ ጊዜ ተከታታይ ድል ማስመዝገብ የቻለበትን ውጤት አስመዝግቧል ሚኬል አርቴታ። ፉልሃም በመጀመሪያው አጋማሽ አስፈሪ ነበር። ባሳለፍነው ሳምንት የፕሪሚየር ሊጉ ጨዋታ በመጀመሪያው አጋማሽ ከፉልሃም ጋር ባደረጉት ጨዋታ በመጀመሪያው አጋማሽ ፉልሃሞች የነበራቸው የጨዋታ እንቅስቃሴ አስፈሪ ነበር። ጨዋታው በሜዳቸው በፉልሃም ስቴዲየም እንደመደረጉ መጠን በመጀመሪያው አጋማሽ ተጽዕኖ መፍጠር ችለዋል። ነገር ግን በሁለተኛው አጋማሽ ሊያንድሮ ትሮዛርድ ብቸኛዋን ጎል በማስቆጠር አርሰናል ሙሉ 3 ነጥብ ከፉልሃም ላይ ይዘው እንዲወጡ ማድረግ ችሏል። ሊያንድሮ ትሮዛርድ አንዴ መምራት ከጀመሩ በኋላ ጨዋታውን በዛው ውጤት የመጨረስ ጥሩ ተሞክሮ አላቸው። የአርሰናሎቹ ስብስብ የአርሰናል ተጫዋቾች ጨዋታውን አንዴ መምራት ከጀመሩ በኋላ አሰልጣኝ ሚኬል አርቴታ በተጫዋቾቹ ላይ የገነባው የማይንድ ሴት አንዴ ጨዋታውን መምራት ከጀመሩ በኋላ በዛው ፓሽን በዛው ፓተርን ጨዋታውን የመጨረስ አቅም ነው። ይሄ ቀላል የሚባል የቡድን ስሜት አይደለም። አርሰናሎች ይህም ማድረግ ችሏል በፉልሃሙ ጨዋታ። ሌላው የመድፈኞቹ ስብስብ ወደ ተሻለ የዋንጫ ቡድን ያሻገረ ጉዳይ በአትሌቲኮ ማድሪድ ላይ የተቀዳጁት የ4-0 ድል ነው። አትሌቲኮ ማድሪድን በሻምፒዮንስ ሊግ ጨዋታ ያስተናገደው አርሰናል 4-0 ማሸነፍ ችሏል። በሻምፒዮንስ ሊግ ጨዋታው ላይ ምርጥ የነበሩት መድፈኞቹ በጋብሪኤል ማጋሊሽ፣ ጋብሪኤል ማርቲኔሊ እና ቪክተር ዮኬሬሽ 2 ጎሎች አትሌቲኮ ማድሪድን 4-0 በሆነ ውጤት ሰፊ ውጤት ማሸነፍ ችለዋል። ታዲያ በዚህ ሳምንት የፕሪሚየር ሊግ ጨዋታ የቀድሞውን የኤበረች ኢዜን ክለብ ክሪስታል ፓላስን በሜዳቸው ኤሚሬትስ ስቴዲየም ያስተናግዳሉ። መድፈኞቹ በክሪስታል ፓላሶች በኩል ጂን ፊሊፕ ማቴታ ተጽዕኖ መፍጠር የሚችል ተጫዋች እንደሆነ ነው የሚገመተው። ክሪስታል ፓላሶች አርሰናልን ከ2019 ወዲህ በሜዳው ኤሚሬትስ ስቴዲየም አሸንፈውት አያውቁም። መድፈኞቹ ከተከታያቸው ሊቨርፑል በ4 ነጥቦች በመራቅ ፕሪሚየር ሊጉን እየመሩት ሲሆን ከክሪስታል ፓላስ ጋር የሚያደርጉትን ጨዋታው በሜዳቸው እንደመደረጉ መጠን ከፍተኛ የማሸነፍ ቅድመ ግምት ተሰጥቷቸዋል። አሰልጣኝ ሚኬል አርቴታ ሙሉ 3 ነጥብ ከጨዋታው ይዘን እንወጣለን የሚል ጋዜጣዊ መግለጫው ላይ አስተያየቱን ሰጥቷል። በጨዋታው ካለን የወቅታዊ አቋም አንጻር የስኳዳችን ሙሉ ነው። ስለዚህ ከተቀያሪ ወንበርም ተጫዋቾችን አምጥተን ቢሆን ሙሉ 3 ነጥብ ይዘን የምንወጣበትን ጥሩ እንቅስቃሴ እናሳያለን ሲል ነው አሰልጣኝ ሚኬል አርቴታ በጨዋታው ላይ ጋዜጣዊ መግለጫው ላይ ሐሳቡን የሰጠው። በአርሰናልና ክሪስታል ፓላስ ተጫዋቾች መካከል የሚደረጉ የ1-1 ግንኙነቶች ተጠባቂ ናቸው። በዚህ ጨዋታ በኤበሬች ኢዜና ክሪስታል ፓላሱ አምበል ማርክ ጉሄ መካከል የሚደረገው የ1-1 ግንኙነት ከወዲሁ የበርካታ ደጋፊዎችን ቀልብ የሳበ ጉዳይ ይሆናል። ኤበሬች ኢዜ በመስመር በኩል ለማጥቃት በሚያደርገው እንቅስቃሴ፣ በሌላ በኩል የክሪስታል ፓላሱ አምበል ማርክ ጉሄ የኤበሬች ኢዜን የማጥቃት እንቅስቃሴ ለመከላከል የሚያደርገው እንቅስቃሴ ላይ በ1-1 በሚያደርጉት ግንኙነት በርካታ ደጋፊዎችን ቀልብ ሊስቡ እንደሚችሉ ነው የሚጠበቀው። ሌላው ማርቲን ዙሜንዲ ከአዳም ዋልተን
ከአዳም ዋርተን ጋር የሚያደርጉት የአንድ ለአንድ ግንኙነት ሌላው የሚጠበቅ የጨዋታ እንቅስቃሴ ነው የሚሆነው። በመሃል ክፍል ማለት ነው ማርቲን ዙቤንዲ በተከላካይ አማካይ መሃል ክፍል ውስጥ እንደዚሁም አዳም ዋርተን የክሪስታል ፓላስ የመሃል ክፍል ተጫዋች ነው። በሁለቱ ተጫዋቾች መካከል የሚደረገው የአንድ ለአንድ እንቅስቃሴ ሌላው ተጠባቂ እንቅስቃሴ ነው የሚሆነው። ሌላው ጋብሪኤል ማጋሊሽ ከጂን ፊሊፕ ማቴታ ጋር የሚያደርገው እንቅስቃሴ ሌላው ተጠባቂ የጨዋታ እንቅስቃሴ ነው ሊሆን የሚችለው። የመሃል ተከላካዩ ጋብሪኤል ማጋሊሽ በአርሰናል በኩል ለመከላከል የሚያደርገው የጨዋታ እንቅስቃሴ፣ ጂን ፊሊፕ ማቴታ ደግሞ በክሪስታል ፓላስ በኩል ለማጥቃት የሚያደርገው እንቅስቃሴ፣ በሁለቱ ተጫዋቾች መካከል የሚኖረው የጨዋታ እንቅስቃሴ ሌላው ተጠባቂ እንቅስቃሴ ሊሆን እንደሚችል ነው የሚጠበቀው። መድፈኞቹ የብቃታቸው ጥግ ላይ ነው የሚገኙት ብሎ መናገር ይቻላል። ሚኬል አርቴታ ሙሉ 3 ነጥብ ከጨዋታው ይዞ መውጣት የሚችልበትን አሰላለፍ ፎርሙላ ይዞ ወደ ሜዳ እንደሚገባ ነው የሚጠበቀው። በሳምንቱ የመሃል ክፍል ላይ ሁለቱ ክለቦች ያደረጓቸውን ጨዋታዎች ስንመለከት ክሪስታል ፓላስ በደጋፊው ፊት የ1-0 ሽንፈት አስተናግዷል፣ በሳምንቱ አጋማሽ ላይ ማለት ነው። በአንጻሩ አርሰናሎች የአውሮፓውን ትልቁን ክለብ አትሌቲኮ ማድሪድን በዲያጎ ሲሞን የሚመራውን አትሌቲኮ ማድሪድን በሰፊ የጎል ልዩነት 4-0 በሆነ ውጤት ያሸነፉበት ውጤት ድንቅ ታሪክ የጻፉበት ሳምንት ነበር ማለት ይቻላል ለአርሰናሎች። ስለዚህ ይህን የሳምንቱ መሃል ላይ ያደረጉትን የጨዋታ እንቅስቃሴና ውጤታቸውን ስንመለከት አርሰናሎች ጨዋታውን በሰፊ የጎል ልዩነት አሸንፈው እንደሚወጡ ይጠበቃል። የጨዋታውን ፎርሜሽን አሰላለፍ በሚመለከት ደግሞ አርሰናሎች 4-2-3-1 የጨዋታ አሰላለፍ ይዘው ወደ ሜዳ እንደሚገቡ ይጠበቃል። በሌላ በኩል ክሪስታል ፓላሶች በ3-4-2-1 የጨዋታ አሰላለፍ ወይም ፎርሜሽን ወደ ጨዋታ እንደሚገቡ ነው የሚጠበቀው። ተጠባቂ የተጫዋቾች አሰላለፍ ምን ሊመስል ይችላል የሚለውን ደግሞ ስንመለከት በአርሰናል በኩል የግብ ጠባቂው ዴቪድ ራያ፣ በተከላካይ በኩል ደግሞ ቲምበር ሳሊባ እና ጋብሪኤል ማጋሊሽ እንዲሁም ሪካርዶ ካላፊዮሪ በተከላካይ መስመር በኩል የሚሰለፉ ተጫዋቾች ይሆናሉ። በመሃል ክፍል ደግሞ ስንመለከት ራይስ፣ ዙሜንዲ፣ ቡካዮ ሳካ እና ኤበሬች ኢዜ የመሃል ክፍሉን እንደሚዘውሩት ይጠበቃል። ማርቲኔሊ እና ቪክተር ዮኮሬሽ ደግሞ ፊት አውራሪ በመሆን የአጥቂ ክፍሉን እንደሚያሳልጡ ነው። እንግዲህ በአጥቂ ክፍል ደግሞ ቋሚ ተሰላፊ ሆነው እንደሚሰለፉ ነው የሚጠበቀው። መድፈኞቹ 5 ተከታታይ ድሎችን ያስመዘገቡበትን የጨዋታ እንቅስቃሴ ስንመለከት የጨዋታ ድሎችን 5ኛውን ድል ያደረጉት ኒውካስል ዩናይትድ በሜዳው አርሰናልን ባስተናገደበት ጨዋታ አርሰናሎች 2-1 ኒውካስል ዩናይትድን ያሸነፉበት ጨዋታ እንመለከታለን። በዚህ ጨዋታ አርሰናል 2-1 በማሸነፍ አሸናፊ መሆን የቻለበትን ጥሩ ሪከርድ ነው ያስመዘገበው። ሌላው አርሰናል በሻምፒዮንስ ሊግ ጨዋታ ኦሎምፒያኮስን አስተናግዶ ነበር። በሜዳው ኤምሬትስ ስቴዲየም ያደረገውን ይህን ጨዋታ 2-0 በሆነ ውጤት ነበር ማሸነፍ የቻለው። ይህም ሌላው ያሸነፈበት ታሪኩ ነው ለአርሰናል። ሌላው በፕሪሚየር ሊጉ ጨዋታ አርሰናል ዌስትሃምን ያስተናገደበት ጨዋታ ነበር። በዚህ ጨዋታ አርሰናሎች በኤምሬትስ ስቴዲየም ባደረጉት በዚህ ጨዋታ 2-0 ነበር ዌስትሃምን ያሸነፉት። አራተኛው ደግሞ የአርሰናሎች የአሸናፊነት ድል የገሰገሰበትን ውጤት የሚያስመለክተን አርሰናሎች በፕሪሚየር ሊጉ ጨዋታ ባሳለፍነው ሳምንት ከሜዳቸው ውጭ ከፉልሃም ጋር ያደረጉት ጨዋታ ነበር። አርሰናሎች በዚህ ጨዋታ 1-0 በማሸነፍ ነው ወደ ሜዳቸው የተመለሱት። ሌላው አርሰናል በሻምፒዮንስ ሊግ ጨዋታ አትሌቲኮ ማድሪድን በሜዳው ኤምሬትስ ስቴዲየም ያስተናገደበትን ጨዋታ ነበር ነው የምንመለከተው። በዚህ ጨዋታ አርሰናል 4-0 በሆነ ሰፊ የጎል ልዩነት ነው አትሌቲኮ ማድሪድን ማሸነፍ የቻለው። 5 ተከታታይ ድሎችን ነበር ያስመዘገቡት አርሰናሎች ባሳለፉት ለመጨረሻ ጊዜ ባደረጓቸው ጨዋታዎች 5 ጨዋታዎች 5ቱንም ነው ማሸነፍ የቻሉት። የክሪስታል ፓላሶችን ያሳለፏቸውን 5 ጨዋታዎች የውጤት አፈጻጸም ስንመለከት ደግሞ ክሪስታል ፓላሶች ካደረጓቸው 5 ጨዋታዎች መካከል በሁለቱ ሲያሸንፉ በሁለቱ ተሸንፈዋል። በአንዱ ደግሞ አቻ ነበር የተለያዩት። ለመጨረሻ ጊዜ ያደረጉት ጨዋታ ክሪስታል ፓላስ ሊቨርፑልን በሜዳው ያስተናገደበት የፕሪሚየር ሊግ ጨዋታ ነበር። በዚህ ጨዋታ ክሪስታል ፓላሶች ምትሃተኛ በተባለ አቋማቸው ሊቨርፑልን ፕሪሚየር ሊጉን እየመራ የነበረው ሊቨርፑልን 2-1 ነበር ያሸነፉት በዚህ ጨዋታ። ሌላው ጨዋታ ደግሞ ክሪስታል ፓላስ ከሜዳው ውጭ ከዳይናሞ ኬቭ ጋር ያደረገው ጨዋታ ነበር። በዚህ ጨዋታ ክሪስታል ፓላሶች 2-0 አሸንፈው ነበር ወደ ሜዳቸው መመለስ የቻሉት። ሌላው ሽንፈት ያስተናገዱበት ጨዋታ ኤቨርተን ክሪስታል ፓላስን ያስተናገደበት ጨዋታ ነበር። በዚህ ጨዋታ ኤቨርተን 2-1
ክሪስታል ፓላስን አሸንፏል በፕሪሚየር ሊግ ጨዋታ ማለት ነው። በዚህ ሽንፈት አስተናግደዋል። ሌላው ሽንፈት ያስተናገዱበት ጨዋታ ባሳለፍነው ሳምንት ላርናካ ጋር ጨዋታቸውን ያደረጉት ክሪስታል ፓላሶች በሜዳቸው በደጋፊያቸው ፊት 1-0 ተሸንፈዋል። ሌላው ደግሞ ባሳለፍነው ሳምንት ባደረጉት የፕሪሚየር ሊግ ጨዋታ ክሪስታል ፓላሶች በሜዳቸው በደጋፊያቸው ፊት ከቦርንማውዝ ጋር ተጫውተው ነበር። 3 አቻ የተለያዩበት ጨዋታ ነበር ይሄ ጨዋታ። ስለዚህ ባሳለፏቸው 5 ጨዋታዎች ክሪስታል ፓላሶች ባደረጓቸው 5 ጨዋታዎች በሁለቱ ሲያሸንፉ በሁለቱ ተሸንፈዋል። በአንዱ ደግሞ አቻ ነበር የተለያዩት። ከአርሰናል ጋር ደግሞ ከዚህ በፊት ካደረጓቸው እርስ በርስ በተገናኙባቸው ከዚህ በፊት በተደረጉ 5 ጨዋታዎች የነበራቸውን የጨዋታ አፈጻጸም ስንመለከት አርሰናሎች የበላይነት አላቸው። አርሰናል 4 ጊዜ አሸንፏል። በእነዚህ ጨዋታዎች በአንዱ ብቻ አቻ ተለያይተዋል። ክሪስታል ፓላሶች ግን አርሰናልን አሸንፈው አያውቁም ማለት ነው። ስለዚህ አርሰናሎች የጨዋታ ብልጫ አላቸው። ታሪካዊ ፐርፎርማንሳቸውን ስንመለከትም አርሰናሎች 100% በሚባል ደረጃ በሜዳቸው የሚያደርጉትን ጨዋታ አርሰናሎች በአሸናፊነት ነው የደመደሙት ያለፉትን 5 ጨዋታዎች። ስለዚህ አርሰናሎች ከፍተኛ የሆነ የማሸነፍ ቅድመ ግምት ተሰጥቷቸዋል በዚህ ጨዋታ። አሰልጣኝ ሚኬል አርቴታም የገነባው ቡድን ፍጹም ገራሚ የሚባል ቡድን ነው የገነባው። አውሮፓ መድረክ ላይ እያሳየ ያለው ጨዋታ በጣም ድንቅ የሚባል ነው። በተለይም በሻምፒዮንስ ሊግ ከዚህ በፊት ያደረጓቸው 3 ጨዋታዎች ኦሊምፒያኮስን፣ አትሌቲክ ክለብና አትሌቲኮ ማድሪድን ያሸነፉበት መንገድ በጣም ድንቅ የተባለለት ነው። አርሰናል የገነባው አሰልጣኝ ሚኬል አርቴታ በአርሰናል ስብስብ ውስጥ የገነባው ቡድን ቀላል የሚባል አይደለም። በቀላሉ እጅ የሚሰጥ ስብስብ አይደለም። በሻምፒዮንስ ሊግ ተጽዕኖ መፍጠር የቻለ ስብስብ እንደሆነ መመልከት ይቻላል። በሌላ በኩል በፕሪሚየር ሊጉም ከተከታዩ ሊቨርፑል በ4 ነጥቦች ርቆ ነው ፕሪሚየር ሊጉን እየመራ ያለው የሚኬል አርቴታው አርሰናል። ስለዚህ በዘንድሮ በ2025/26 የውድድር ዓመት ዋንጫ የማንሳት ከፍተኛ ግምት የተሰጠው ስብስብ ነው አርሰናል። ውጤቶቹ ደግሞ ማሳያዎች ናቸው። 5 ተከታታይ ጨዋታዎችን ያለመሸነፍ መገስገስ ማለት ቀላል ውጤት አይደለም። ከተቀያሪ ወንበር የሚመጡ ተጫዋቾች ተጽዕኖ መፍጠር የሚችሉ ተጫዋቾች መሆናቸው ደግሞ ሌላው ትልቅ ምርታ ነው። በቡድን ስብስብ ውስጥ ያለ ሌላ ትልቅ ኳሊቲ ነው። ምክንያቱም እነ ማይልስ ሉዊስ ስኬሊን ማንሳት እንችላለን። በዚያ ጨዋታ ማይልስ ሉዊስ ስኬሊ በሻምፒዮንስ ሊግ ጨዋታ አርሰናል አትሌቲኮ ማድሪድን አስተናግዶ 4-0 ባሸነፈበት ጨዋታ ላይ ከተቀያሪ ወንበር ነው ተቀያሪ የነበረ ልጅ ነው። ነገር ግን በጨዋታው ቋሚ አሰላለፍ ውስጥ ተካቶ ገብቶ ነው ተጽዕኖ መፍጠር የቻለው ማለት ነውና ጨዋታዎችን ማንበብ የሚችሉ ጨዋታዎችን መረዳት የሚችሉ ተጫዋቾችን ማፍራት ለትልቅ ኳሊቲ ነው ለአርሰናል። ሌላው ደግሞ በሻምፒዮንስ ሊግ የምንገነዘበው ነገር በሻምፒዮንስ ሊግ ጨዋታዎቹ ከዛም ባሻገር በፕሪሚየር ሊግ ጨዋታዎችም ሳይቀር አርሰናሎች ከአጥቂ ክፍል ተጫዋቾች ብቻ አይደለም ጎል የሚጠብቁት። በሜዳው ውስጥ በሚጫወቱ በሁሉም የሜዳው ክፍል ውስጥ በሚጫወቱ ተጫዋቾች ጎሎችን እያስመዘገቡ ነው የሚገኙት። ለዚህ ደግሞ ትልቁ ማሳያ የጋብሪኤል ማጋሊሽን ፐርፎርማንስ መመልከት ይቻላል። አትሌቲኮ ማድሪድን 4-0 ባሸነፉበት ጨዋታ ጋብሪኤል ማጋሊሽ 1 ጎል አስቆጥሯል፣ 1 ጎል ደግሞ አሲስት አድርጓል። ይሄ ትልቅ ብቃት ነው። የተከላካይ መስመር ተጫዋች ለጎል የሚሆን ኳስ አመቻችቶ ማቀበል፣ የተከላካይ ክፍል ተጫዋች ጎል ማስቆጠር ትልቅ ምርታ ነው። በቡድን ስብስብ ውስጥ የሚፈለግ አይነት የዋንጫ ቡድኖች ሊያሟሉት የሚገባ ኳሊቲ ነው ማለት ነውና እነዚህን የተሻሻሉ የአርሰናል ኳሊቲዎች ስንመለከት አርሰናሎች እየገነቡት እያሻሻሉት የመጡትን ጥሩ የሆነ ልምድ ስንመለከት አርሰናሎች የ2025/26 የውድድር ዓመት ላይ በአውሮፓ ሻምፒዮንስ ሊግም ሆነ በፕሪሚየር ሊጉ ሻምፒዮን የማይሆንበት ምንም ምክንያት የለም ብለን መናገር እንችላለን። ለማንኛውም አርሰናሎች በኤምሬትስ ስቴዲየም ከክሪስታል ፓላስ ጋር የሚያደርጉትን ጨዋታ እንድትመለከቱ እየጋበዝኩ ዩኒክ ስፖርት ዩቲዩብ ቻናልን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ በድጋሚ እየጋበዝኩ ሰናበታችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ።